እስኪ ቤተሰቦቼ የውሸት አስመስለን እስኪ እንበል እስኪ እንደሩታ ማለት ነው። ስለ ፀጉሬ ተውት እሺ። ልተኛ ነበርና ስንከባለል ነበር የቆየሁት ማለት ነውና ተውት ስለ ፀጉሬ ማለት ነውና ሩታ አሁን ሄርሜላና አብርሽ በባለፈው እሷ የስም ማጥፋት ስማችን አጥፍተውታል ያላረግነን አረግነ ብለው ስማችን አጥፍተውታል እና ስለዚህ እኛም እንትን ማለት አለብን ብለው ክስ መስርተው ነው የነበር ኤፍሬምና ሩታ ማለት ነው። ስለዚህ አብርሽና ሄርሜላ ክስ መመስረት አለባችሁ። ልጅ ሳይጠፋ እየደበቀች ከእንግዲህ በኋላ ምንም አይነት ነገር ቢደርስባት የራሷ ቤተሰቦች እንደሆኑ መናገር አለብሽ። እቺ ጉት ታክስ ተብያዋ ደግሞ መጀመሪያ ቦርጭሽ ነው እርግዝና ነው ምንድነው እንደዚህ እንትን ብለሽ ስነ ስርዓት ይኑርሽ። ወሽመጥ ይሄ የተላጠ ዶሮ ነው የምትመስለው ሲጀመር ማለት ነው። ገባሽ? በሚገባበት እየገባሽ ድሮ ጀመረሽ ሲጀመር ምንም ነገር እኮ አይደለሽም። ለሩታ ምንም ነገር አይደለሽም እናውቃለን። እሺ ድሮ ጀመረሽ እየመጣሽ እንደዝም ብርኮ የሆነ ነገር ሲፈጠር ጡልቅ የሆነ ነገር ሲፈጠር ጡልቅ የሆነ ነገር ሲፈጠር ጡልቅ የምትይው ነገር ስነ ስርዓት ይሽ እረፊ። የማይሆን ነገር አታድርጊ። የማይመስል ነገር አታድርጊ። በቃ ስቶፕ አቁሚ። እሺ ይሄ ማስመሰልሽ በቃሽ። እዛው ሁኒ ቆሻሻ። አብርሽ እናንተ ሄርሜላ ልትሰደብ እያልሽ ሲጀመር ሰራተኛዋ ማን ይዞት እንደሄደ ሳታቅ እንዴት ነው እና አብርሽ ላይ ይመትል? እንዳንቺ ደንቆሮ የሆነ ሰው ነው እንዴ ቤትሽ ውስጥ ያስቀመጥሽው? ሩታ እንዳንቺ ነገሮችን አንደርስታንድ እንደማያደርግ ሰው ነው እንዴ ቤትሽ ውስጥ ያስቀመጥሽው? ስለዚህ አብርሽ እና ሄርሜላ ከእንግዲህ በኋላ ስማቸው እንዳታነሽ። ምንም አይነት ነገር ቢደርስ ምንም አይነት ነገር ካንቺ ላይ እንትን ቢል እነሱ በህግ ሄደው ማመልከት ነው ያለባቸው አሁን ማለት ነው። ስማችን እንደዚህ እያጠፋች የራሷ ቤተሰቦች ነው እንደዚህ እያደረጉና ያሉ። ስለዚህ እኛ ምንም አይነት ነገር ከእንግዲህ በኋላ የለንበትም ብለው ማስረጃ እንዲሰጡ ነው ማድረግ ያለባችሁ። እሺ ምንም አይነት ነገር ዝም ማለት የለባችሁም። ቤተሰቦቿ የሆነ ነገር ያደርጓታል እናንተን ለማሳሰር እናንተን ለማለየት እናንተን የሆነ ነገር ለማድረግ የሆነ ሌላ ነገሮችን የምትጠቀም ማለት ነውና ካሁኑ ጥንቃቄ እንድታደርጉ ፕሊስ ሁላችሁም ማለት ነው። ሄርሜላና አብርሽ ጥንቃቄ አድርጉ። ለህግ አመልክቱ። ልጅ ጠፋ ብላ እኛን ከሳ ነበረ፣ ግን የገዛ ቤተሰቦቿ ተብዬዎች የገዛ ውሾቿ ቤተሰቦቿ ነው ይዘውት የተገኙት። ስለዚህ ልጅ ላይ የሆነ ነገር ቢደርስበት እሷ ላይ የሆነ ነገር ቢደርስ ከቤተሰቦቹ አያልፍም ብላችሁ ማመልከት ነው ያለባችሁ። እጃችሁ እናንተ ንጹህ እንደሆነ ማመልከት አለባችሁ። እግዚአብሔር እና ብላችሁ እንደዚህ አድርገሽ ክስ አንሺ ምናምን ክስ ሊሄድ ነው እያለች ስትጮህ ስትል ለምን ልጁ እኛ ጋር ነው ብለሽ ክስ እንድትመሰረት እንዳትሄድ ለምን አላደረግሻትም ነበረ? ማታይ ሆኖ ምናምን ሲጀመር ልጁ የትም አልሄደም። እውነታው ልንገራችሁ ልጁ የትም አልሄደም። እቻ ክስት ተብዬዋ አንቺ ጋር እንደነበር አድርገሽ ይዘሽ ነው የተብላ ነው እንጂ የትም አልሄደችም። ቤት ውስጥ ያለች ሞግዚት እኔ በቀደም ምንድን ነው ያልኳችሁ ካሜራ ይታይ ሞግዚቷም ትጠየቅ ካሜራ የቤት ካሜራ ዘበኞች ምናምን አብረሽ ይጠይቃቸው ምናምን ስላችሁ ጉድ ሊወጣባት ስለሆነ ነው ባክስቲቱ የወሰደች አስመስላ ይሄን ጉድ ያወጣችና ሩታ ተጠንቀቂ። ሁሌ የምትሰሪያቸው ስህተት ከአቅም በላይ የሆነ ነው ያለና አብርሽን ላታገኙ ነገር አትልፊ። በቃ በፍጹም መልፋት አይጠበቅብሽም። እግዚአብሔር መልፋት የሚባል ነገር አይጠበቅብሽም። በቃ ስቶፕ አድርጊ። ነገሮችን አቁሚያቸው። ሲበዛ ማሪም ይመራል እንኳንስ ነገር ማለት ነውና ውጭላቸው። በቃ አብርሽ እግዚአብሔርን ብዙ ትናንት ለካ እውነቷን ነው ወንድሜ እስከዛሬ ላረኩብህ ጫና ላደረኩብህ ነገር ሁሉ ይቅርታ አድርግልኝ ያለችው እውነቷን ነው። ከምሬንም ነግራችሁ እውነቷን ነው። እና ተጠንቀቅ አብርሽ፣ ጥንቃቄ አድርግ እግዚአብሔርን። በቃ ሲጀመር ሩታ ጋር መገናኘት አያስፈልግም ብዬ ማስሞል። ማንኛውም ቤተሰቦች ሰብስክራይብ አድርጉ። ነገ በአዲስ ቪዲዮ በደንብ አድርጌ እመጣበታለሁ። እስከዛው ድረስ ግን ሰላም ሆኖልኝ